እኔ የሮሜ መጽሐፍ ምዕራፍ 10ን በመክፈት ከሱ እንድንጀምር ፈልጋለሁ። ሁላችንም ወደ ሮሜ መጽሐፍ ምዕራፍ 10 እንድንሄድ ጠይቃችኋለሁ። መግቢያዬ የሚሆነው እሱ ነው። ሌላ ደግሞ መግቢያዬ የሚሆነው አንደኛ ቆሮንቶስ ምዕራፍ 12 መጨረሻ ላይ ያለው ቃል ነው። 13 ከመግባቱ በፊት ሁለቱንም ቃል አነበዋለሁ። ወንድሞቼ ሆይ ስለ እስራኤላውያን የልብ ምኞት እግዚአብሔርንም የምለምነው እንዲድኑ ነው። ለእግዚአብሔር ቀናተኛ እንደሆኑ ስለነሱ መመስከር እችላለሁና ቅናታቸው ግን ከእውቀት የተነሳ አይደለም ይላል። ከምን የተነሳ አይደለም? ከእውቀት የተነሳ አይደለም። ስለዚህ የወደቁበትን ነገር ሲናገር ከእግዚአብሔር የሚመጣውን ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ ግን የሕግ ፍጻሜ ነው ይላል። ስለዚህ በራሳቸው መንገድ በመቆማቸው ምክንያት የራሳቸውን ጽድቅ አበጁ። የእግዚአብሔር አለ፣ እነሱ ደግሞ የማን አበጁ? የራሳቸውን ጽድቅ አበጁ። ሰዎቹ ትክክል ናቸው፣ ቀና ናቸው፣ ይቀናሉ ለእግዚአብሔር። ሲቀኑ ግን ያለ እውቀት ስለሆነ መንገድ ስተዋል። መንገድ ስለሳቱ የራሳቸውን ጽድቅ በማቆም ሌላ ነገር ጀምረዋል። ስለዚህ ሲጠየቁ የሚሉት ነገር እግዚአብሔር ሆይ ያንተን እኮ ነገር እያረኩ ነው፣ አንተ ያሳየኸኝን እኮ እየፈጸምኩ ነው፣ ካንተ ጋር እየተጓዝኩ ነው ይላሉ። እግዚአብሔር ደግሞ አይደለም ይላል። ይህን ትምህርት ስንጀምር ምን ብለን ነበረ? ይህ ሕዝብ በከንፈሩ ምን ያደርገኛል? ያመልከኛል፣ ልቡ ግን ከኔ ምን ያደርገ ነው? የራቀ ነው። ልቡ ከራሱ የራቀ የሆነው ሕዝቡ ክፉ ስለሆነ አይደለም፣ እውቀት ስለሌለው ነው። ሕዝቤ እውቀት ከማጣት የተነሳ ምን ብሏል? ጠፍቷል። ስለዚህ እውቀት ሁልጊዜ ራይት ትራክ ውስጥ እንድንመጣ ያደርጋል። የምናረጋቸው ነገሮች በሙሉ ትክክል የሚሆኑት እግዚአብሔር ፕሪስክራይብ እንዳደረገው ስናረገው ነው እንጂ በእኛ መንገድ ስናረገው አይደለም። ስለዚህ ሁልጊዜ የኛ መንገድ ከቅንነት የሚመጣ ቢሆንም ያለ እውቀት ግን ከሆነ አይጠቅምም። ምክንያቱም የራስ ነገር ላይ ስለምንቆም እግዚአብሔር የሚፈልገው ሌላ ይሆንና እኛ የምንፈልገው ምን ይሆናል? ሌላ ይሆናል። አንደኛ ቆሮንቶስ ምዕራፍ 12 ላይ ስለሚጠቅመው የእግዚአብሔር ጸጋ በትክክል ከተናገረ በኋላ 13 ላይ ሲመጣ ከመጀመሩ በፊት ደግሞ ከሁሉ የሚበልጠውን መንገድ አሳየዋችኋለሁ ይላል። ምን የሚለውን? ከሁሉ የሚበልጠውን መንገድ። ሁልጊዜ ደግሞ ካወቅን ከተረዳን የሚበልጥ መንገድ አለ። አዎ በትንቢት ማገልገል መልካም ነው። አዎ በእምነት ማገልገል መልካም ነው። በእውቀት ቃል ማገልገል መልካም ነው። በጥበብ ቃል ማገልገል፣ መናፍስትን በመለየት ማገልገል፣ በስጦታዎች ታጅቦ ማገልገል መልካም ነው። ነገር ግን ይሄ ሁሉ እያለ የሚበልጠውን መንገድ አሳያችኋለሁ ይልና ከፍ ያለውን መንገድ ፍቅርን ያመጣዋል። መረዳት ላይ ሲመጡ አገልግሎት ከፍ ባለ ደረጃ ሊገለገል እንደሚችል ይታወቃል። ስለዚህ ሁልጊዜ የምናደርጋቸውን ነገሮች ስናደርግ የምናደርግበትን መንገድ እግዚአብሔር በሚሰጠን እውቀትና መገለጥ ወደሚቀጥለው ደረጃ ማስኬድ ይገባናል። የምናቀው አምልኮ አለን፣ የምናቀው መውጣት መግባት አለን። እውነት ነው። ቅድም ዘምረናል። በእግዚአብሔር ፊት ዛስ ወርሺፕ ስለ ታላቅነቱ፣ ስለ ገናናነቱ፣ ለኛ ስላደረገው፣ ስለ ቀራኔው ፍቅሩ፣ ስለ እነዚህ ሁሉ ስንዘምር we are perfect፣ ትክክል ነን። በዝማሬም እንድንዘምር እግዚአብሔር ቃል ይነግረናል። ተቀኙ ይለናል። መቀኘታችን እጅግ በጣም መልካም ነው። ግን is that the only worship? እሱ ብቻ ነው አምልኮ? እሱ ደግሞ እንጠይቃለን። ስንጠይቅ ወደ ምንድነው የሚያመጣን? ወደ ሌላ እውቀት እንድንመጣ ያደርገናል። ስለዚህ ቅናታችን፣ የማምለክ ፍላጎታችን፣ እግዚአብሔርን ለማገልገል ያለን ፍላጎታችን፣ በእግዚአብሔር ፊት ለመታየት ያለን ፍላጎታችን፣ ለመስጠት ያለን ፍላጎታችን እውቀት ካልተጨመረበት የራሳችን ሆኖ ይቀራል። የራሳችን ሲሆን ደግሞ የእግዚአብሔር ልብ አያረካም። we have to shift ማድረግ አለብን። ስለ መስጠትም እንደዚሁ አይደለም የሚናገረው። መስጠት መልካም ነው፣ ማድረግ መልካም ነው፣ ለእግዚአብሔር ቤት መሯሯጥ መልካም ነው። ግን በደስታ የሚሰጠውን እግዚአብሔር ምን ያደርጋል? ይወዳል። ስለዚህ መስጠት ብቻ አይደለም፣ በመውደድ መስጠት የሚባል ሌላ ደግሞ ኢንክሪመንታል። so there is knowledge
ስለዚህ እግዚአብሔርን የምናመልክባቸውን መንገዶች እንደዚህ ልንረዳ ያስፈልጋል። ስለዚህ እኔ አንድ ሁለት ነገሮች ዛሬ መጨመር ነው የምፈልገው። ምክንያቱም የተሻለ አምልኮ በእግዚአብሔር ፊት እንድናቀርብ ርዕሳችን ስንጀምር ትዝ ይላችሁ እንደሆነ ተቀባይነት ያለው አምልኮ ብለናል። ምን አይነት አምልኮ? ተቀባይነት ያለው አምልኮ። ተቀባይነት ያለው አምልኮ ማለት በእውቀት የሆነ በመረዳት የሆነ እግዚአብሔር ደስ በሚለው ነገር ላይ በሚያርፍ እግዚአብሔር በሚደሰትበት ነገር ላይ የተመረኮዘ አምልኮ መደረግ አለበት። አምልኮን ፈተናል። አምልኮ ማለት ቶታል ሰብሚሽን ነው ብለናል። ጥቅል የሆነ መገዛት ነው አምልኮ። ስለዚህ ከዝማሪያችን አለፍ ያለ ነው ስናውቅ፣ ከምንሰጠው ከኛ ነገር አለፍ ያለ ነው ስናውቅ። ስለዚህ መሰጠት ከሆነ መሰጠት የጠዋት አይደለም፣ መሰጠት የከሰዓት አይደለም፣ መሰጠት የእድሜ ዘመን ነው። ሰው ጌታውን የሚያመልከው ሁሌ ነው። አጠገባችሁ ያለው ሰው አምልኮ ሁሌ ነው በሉት እስቲ አንዴ። ድገሙና በሉልኝ እስቲ አምልኮ ሁሌ ነው በሉልኝ። ጌታ ይባረክ። ስለዚህ አምልኳችንን በተሻለ እንድናረግ ደስ የሚሰኝበት ለማድረግ ዝማሪያችንም እንዲያምርልን፣ አሜን፣ የተሰናከለ መስዋዕት እንዳይሆን ፒውሪፋይ የሆነ አምልኮ እንዲሆንልን መስጠታችሁ ተቀባይነት ያለው። እግዚአብሔር እኮ እንዲህ ብሏል አይደለ? በትንቢተ ሚልክያስ ምን ነው ከእናንተ መካከል አንድ ቤተ መቅደስ መዝጋት የሚችል ሰው የለም አለ። ብዙ ነገር እያቀረቡ ነው እኮ እና ዝጉትና ሂዱ ካልገባችሁ ብሎ ያውቃል። ስላልታጠና አይደለም፣ ስላልተሰጣ አይደለም፣ ሰዎች ስለሌሉ አይደለም፣ ቤተ መቅደስ ስለፈረሰ አይደለም፣ ካህን ስለሌለ አይደለም፣ የሚታጠን ነገር ስለጠፋ አይደለም፣ ያጣው ነገር ስላለ። እንዲያውም እዛ ላይ በጣም ያላሰቡትን ነገር ነው የነገራቸው አይደል? በምንድነው እኛን አሁን ይሄን ያክል አልቀበልም የምትለን ብለው ሲጠይቁት አንድ ዕውቀት ይጎላቸዋል። የወጣትነትህን ሚስትህን አታልሃልና ይላል። ኢዛታ ወርሺፕ እና ይሄ ሁሉ ስጦታ ምናምን የተሰጠህ ከሷ ጋር ጥሩ አይደለህም ብለህ ነው? አዎ አምልኮ እኮ ነው። በዚህ ምክንያት በሱ ምክንያት አጉል እንቅስቃሴ ከሚሆን ብታስተካክሉት ጥሩ ነው ይላል። እግዚአብሔር የተባረከው። እዚህ ጋር አንድ ነገር ነው ማመጣው ዛሬ። ትህትና እግዚአብሔርን ያመልከዋል። የመጀመሪያ ሐሳብ ያዙ። ትህትና እግዚአብሔርን ያመልከዋል። ያዕቆብ መጽሐፍ ምዕራፍ 4 ቁጥር 7 እግዚአብሔር ቃል ሲናገር እንደዚህ ይላል። ከቁጥር 6 ጀምሮ ነገር ግን ጸጋን አብዝቶ ይሰጠናል፣ መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከናንተም ይሸሻል። ምን ይላል? እንግዲህ ይላል። እንግዲህ ምን? የምኑ ፍቺ? ለትሑታን እግዚአብሔር ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል ብሎ ትዕቢተኛ ትሑት ብሎ ሁለት ከለየ በኋላ ታች ወርድና ደግሞ ሁለት ነገርን ያመጣል። ለእግዚአብሔር መገዛት የሚል ነገር ያመጣል። ከዛስ ደግሞ ዲያብሎስም ከናንተ ይሸሻል የሚል ነገር ያመጣል። እዚህ ጋር ሲናገር እንግዲያውስ ለእግዚአብሔር መገዛት ምን ብለናል? ወርሺፕ አምልኮ ማለት ቶታል ሰብሚሽን ነው ብለናል። ጥቅል የሆነ ለእግዚአብሔር ምን መገዛት፣ በየትኛውም አቅጣጫ ለእግዚአብሔር መገዛትን ማሳየት፣ መገዛትን በፊቱ መግለጥ ዛስ ወርሺፕ። ስለዚህ ያዕቆብ ሲናገር ምን ይላል? ራሳችሁን ለእግዚአብሔር አስገዙ። ምን ማለት ነው ማስገዛት? ሰሚት አርጉ። ትሑታን ራሳቸውን ለእግዚአብሔር ምን ያደርጋሉ? ያስገዛሉ። ለእግዚአብሔር ማስገዛት አምልኮ ከሆነ እንግዲያውስ ትህትና the best way to worship God ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ትህትና
ሁሌ እንደምንናገረው የሰላምታ አይነት አይደለም። ትህትና ያካሄድ አይነት አይደለም። ትህትና ያለባበስም አይነት አይደለም። ትህትና ልብ ውስጥ ያለ ታላቅ ሐሳብ ነው። ይሄንን የሚነግረን ፊልጵስዩስ መጽሐፍ ምዕራፍ 2 ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ሐሳብ ነው ይለዋል። እንደዚህ ነው የሚያስቀምጠው። ከኔ ጋር ናቸው አይደል? የተከተላችሁኝ ተመልከቱ። ፊልጵስዩስ መጽሐፍ ቁጥር ምዕራፍ 2 ላይ ስለ ኢየሱስ የተጻፈ ስፔሲፊክ ነገር እንደሆነ ታውቃላችሁ። ቁጥር 3 ጀምሮ እንዲህ ይላል። 2:3 ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌላውን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረ ያ አስተሳሰብ ይለዋል። በክርስቶስ የነበረ ምን አስተሳሰብ? አስተውት ኢየሱስ ሕይወቱን የሚመራ ምን ማለት ነው? አቲቲዩድ ይሉታል ሰዎች። አቲቲዩድ ማለት አመለካከት፣ ነገርን የምታይበት አተያየት። ስትበላም፣ ስትጠጣም፣ ስትለብስም፣ ስትወጣም ከሚደረገው በላይ ነገር የምታደርግበት አተያየት፣ አቲቲዩድ፣ አመለካከት። ስለዚህ ኢየሱስ ውስጥ ያለ አመለካከት አለ። ይሄ ኢየሱስ ውስጥ ያለ አመለካከት በትክክል አባቱን የሚያከብርበትና የሚያመልክበት መንገድ ነው። እና ምን አለ ለኛ ሲመክረን በትህትና እንድንኖር ይነግረናል። በራስ ወዳድነት ምኞት ስለ ራስ በማሰብ አንዳች አታድርጉ፣ ሌላውን የሚጠቅመውን አድርጉ። ትህትና እንዲህ ነው ካለ በኋላ በክርስቶስ ኢየሱስ የነበረ ያ አስተሳሰብ በእናንተ ዘንድ ደግሞ ይሁን። ኢየሱስ ምን እያለ ነው? እኔ እንደማመልከው እናንተም አባትን አክብሩ፣ አምልኩ ይላል። እንዴት እንዳመለከው ከቁጥሩ ዝቅ ብለን ስንመለከት ይነግረናል። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ሰሚት አረገ። ዛስሚሽን የትህትና አመለካከቱ ለራሱ ካለው ቫልዩ አንጻር ሳይሆን አባቱ ስላዘዘው ትእዛዝ የራሱን መጠቀም አለመጠቀም ሳያስብ ስለተባለው ነገር ብቻ ራሱን ምን አደረገ? አስገዛ። ለእግዚአብሔር ሐሳብ ራሱን ሰጠ። ይሄ ምንድነው አለ? ለኔ ትህትና ነው። የትህትና አስተሳሰቤ ከኔ የእግዚአብሔር ሐሳብ እንዲፈጸም እሱ ይልቃል ብዬ ቢያምም የመስቀል ሞት አስመራሪ ቢሆንም እሱን ግን ምን አረኩት? ፈቀድኩት። ታዛዥ ሆነ። ሰሚት አረገ። ኢየሱስ በምንም ነገር የማይጠየቅ ሙሉ ለሙሉ ለአባቱ በመገዛት የመጀመሪያውና ብቸኛው ነው። ከሱ እየኮረጅን ለመጠጋት እንሞክራለን እንጂ አቻ የሚሆነው የለም። እስቲ አሜን። እሱ የመጨረሻው ነው። አባትን ያስደሰተ እንደሱ ያለ የለም። አባትን ያስደሰተው አምላክ ስለሆነ አይደለም፣ ስጋ ለብሶ ሰው ሆኖ ልክ እንዳሁኑ እዚህ ጋር እንዳለው ባዶ ለመሆን ፈቅዶ፣ ጥቅሙን ለመተው ፈቅዶ፣ በእያንዳንዱ ነገር ላይ ለኔ የሚለውን ነገር ትቶ ለመጣለት ዓላማ ራሱን አስገዝቶ የሄደበት አካሄድ፣ ያ የትህትና አካሄድ የኢየሱስ ክርስቶስ ሱፕሪም አምልኮ ነበር። በቃ የመጨረሻ አምልኮ ነበር። እግዚአብሔር በሕይወታችሁ እንዲደረግ ለሚፈልገው ዓላማ ከራሳችሁ ጋር ሳትማከሩ በመንፈስ ቅዱስ ብቻ ለራሳችሁ የሚመቸውን ሳትመርጡ ስለ እግዚአብሔር ዓላማ ብቻ ትሁት ሆናችሁ። ምክንያቱም ትህትና ማለት ቅድም እንዳልኩት ሰላምታ ሳይሆን ለእግዚአብሔር ሐሳብ መገዛት ነው። አንደኛው ትሁት የሚሆን ሰው ይቅርታ ማድረግ ትህትና ነው።
ይቅርታ ለማድረግ ሁኔታ ላይ መች ይችላል፣ ህመም ሊኖር ይችላል። አልፎ ሰው ትሁት ሲሆን ግን ስለማ ትሁት ይሆናል? ለእግዚአብሔር ስለመታዘዝ። ዳሳምብልነስ ትሁታን ይቅርታ ያደርጋሉ። ትሁታን ለመስማማት ይፈቅዳሉ። ትሁታን ሌላው እንዲጠቀም ለመጎዳት ራሳቸውን ያቀርባሉ። ትሁታን ነገር መልካም እንዲሆን ካልሆነ በስተቀር እንዲረበሽ አይፈልጉም። ያመልኩታል ትሁታን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እዚህ ጋር ሲናገር እንደዚህ ይላል፣ በራስ ወዳድነት ለትህትና ተቃራኒው የሚሆነው ራስ ወዳድነት ነው። ራስ ወዳድነት ቀጥታ የሚገናኘው ከትዕቢት ጋር ነው። ትዕቢተኞች ራሳቸውን ወዳጆች ናቸው። ትዕቢተኞች ትሁት ሊሆኑ አይችሉም። ባይ ኔቸር የተወለደው ከዲያብሎስ ነው አይደለ? ስትሾም አለ አዲስ ክርስቲያን አትሾም፣ በዲያብሎስ የትዕቢት ወጥመድ እንዳይወድቅ በትዕቢት እንዳይነፋ ይላል። ትዕቢት ሶርስ አለው። ትዕቢት ምንጩ ማን ነው? ሰይጣን ነው። ግልጽ ነው። ትህትና ምንጭ አለው፣ እግዚአብሔር ይባላል። ትዕቢት ምንጭ አለው። ሲቀዳ ከእግዚአብሔር አይቀዳም። ትዕቢት የሚቀዳው ከማን ነው? ከዲያብሎስ ነው። ስለዚህ ዲያብሎስ ትልቁና ዋነኛው ነገር ራስ ወዳድነቱ ነው። ስለማንም ምንም አያረግም። ስለምንም ምንም ነገር ለማድረግ ፈቃደኛ አይደለም። ተውት ነው፣ ሐሳብ ነው። አሁን ቅድም አለን በኢየሱስ ዘንድ የነበረ የትህትና አመለካከት አስተሳሰብ እንዳለ ሁሉ በዲያብሎስ ውስጥ ደግሞ ያስተሳሰባል፣ የትዕቢት አስተሳሰባል። ዲያብሎስ የትዕቢት አስተሳሰብ ባለቤት ነው። ሰዎች ሲካፈሉት በሱ አይነት አወዳደቅ ይወድቃሉ፣ በሱ አይነት አሰራር ይሰራሉ። ስለዚህ እንዲህ ነው አይደል ያለው፣ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። ያው ትዕቢተኞች ትልቁ ምግባቸው ራሳቸው ላይ ትኩረት እንዲደረግ ስለሆነ ውዳሴ ማግኘት ይፈልጋሉ። ውዳሴ ፈላጊዎች ናቸው። አረጉም አላረጉም ትኩረታቸው ውዳሴ ነው፣ ሙገሳ ነው። ትሁታን ለሌላው መሆን ሲፈልጉ፣ ትዕቢተኞች ግን ምን ሆነልኝ ነው የሚሉት። ምን ቀረብኝ፣ ምን አጣሁ፣ ምን የለኝም፣ ይገባኛል፣ ይሄ ነው የሚሉት። ግልጽ ነው። ያ አመለካከት እንደ ሐሳብ አመለካከት ነው። ራስ ወዳድ የሆነ አመለካከት ያለው ሰው ሌላኛው ስሙ ትዕቢተኛ ይባላል። ይቅርታ። ምክንያቱም የትህትና ተቃራኒ በራስ ወዳድነት ምኞት አንዳች አታድርጉ ካለ ራስ ወዳዶች ትዕቢተኞች ነው የሚሆኑት። ይሄ ራስ ወዳድ የሚለውን ነገር ስንመለከት አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ሁሌ የምናውቀው ቃል አለ። ራስ ወዳድነት ዓለማዊነት ነው። ዓለም ማለት ነው this world። ዓለም ላይ የሚነግርህ ሰው በሙሉ ምንድን ነው? ራስህን ውደድ። ስለማን ብለህ ነው? ስለማን ብለህ ትሰቃያለህ? ስለ ሰው ቀድጄ ልልበሰው። ከራስ በላይ ንፋስ ነው፣ ሌላ ነገር የለም። ወገኔ ንቃ እንጂ ይላል። ንቃ፣ ለራስህ ንቃ። ፈዞ ሆንክ እኮ። ዓለም ፕሪቺንግ እሷ ነው፣ እሱን ነው የምትሰብከው። በዓለም ላይ የትህትና አስተሳሰብ ሊኖር አይችልም ከቶ፣ በተአምር አይኖርም። ቢሆንማ ኖሮ ዓለም እግዚአብሔርን ታከብረው ነበር፣ ታመልከውም ነበር። ዓለም እግዚአብሔርን አታመልከውም። ዓለም አያመልከውም። ለተሰጠው አየር እንኳን ምላሽ አይሰጥም። ለተሰጠው ፀሐይ እንኳን ምላሽ አይሰጥም። ለተሰጠው እንኳን የህይወት ስርዓት ምላሽ አይሰጥም። ለታረደው ለኢየሱስ ክርስቶስ ምላሽ የለውም። ለወንጌል ምላሽ የለውም። ዓለም ብቸኛ ነገሩ ራሱና ራሱ ብቻ ነው። ዓለም ወርሺፕ አርጋ አታረግምም፣ ወደፊትም አታረግም።
ለምን? በሷ ውስጥ ያለው አስተሳሰብ የኔነት አስተሳሰብ ስለሆነ እኔነት ደግሞ ማምለክ አይችልም እግዚአብሔርን። ፉል ስቶፕ። እንዲህ አይደል የሚለው ዓለምን ሲተርክልን ዮሐንስ 2:15 ዓለም ወይም በዓለም ያለውን ማንኛውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። አብን የማይወድ ሰው እንዴት አብን ያመልካል? የማትወደውን ታመልከዋለህ እንዴ? እንዴት አድርገህ? ወርሺፕ ሊኖር የሚችለው ለምትወደው ነው ወርሺፕ የምታረገው። ማትወዱትን ልታመልኩ አትችሉም። ስለዚህ ዓለም ማያመልከው ዓለም እግዚአብሔርን መውደድ የሚባል ነገር የላትም። አትወደው ኮምፕሊትሊ the system will not። ይሄ ምን ድሆች እንረዳለን እንደዚህ እናረጋለን ይሄ ፊላንትሮፊ ምናምን ነገር የሚሰሩ ይሄ ሴሌብሪቲ ምናምን ውሸታሞች ናቸው። እግዚአብሔርንም አያውቁትም፣ ሊያመልኩትም አይችሉም። በእነሱ ሊመለክም እሱ አይችልም። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ ይላል። ምክንያቱም አሁን ለምን አይመለክም? ለምን እግዚአብሔርን አይወዱም? እንዴ ይወዳሉ እንጂ ይወዳል አይወደድም ነው የሚልህ ነው የሚለው ቃሉ። ካልወደዱም አያመልኩትም ነው የሚልህ። ለምን ስትል ምክንያቱም ያስቀምጥ የሥጋ ምኞት በዓለም ያለው አለ አንድ የእግዚአብሔር ምኞት አይደለም፣ የሥጋ ምኞት። ሰው እግዚአብሔርን መመኘት ውስጡ ከሌለ እግዚአብሔርን ሊያመልከው አይችልም። መመኘት አንዳንዴ መዝሙሮቻችን ጥሩ እንድንመኝ የሚያረግ ቃላት አላቸው። ግን እንደው ክሬት ቢያረጉብን ጥሩ ነው። ግን አይደል የሆነ ስንኝ ሆነው ይቀራሉ እና የዚህ የጉባኤ ማልቀሻ ብቻ ሆነው ይቀራሉ። በጌታ በኢየሱስ ስም እግዚአብሔር ኤፍታ ይበል። አሜን። አሉ አንዳንድ ዜማዎች ለመዘመር የሚከብዱኝ አሉ። ይቀመጥልኝ እምላቸዋለሁ። ምክንያቱም በጣም ስለ ቶታል ሰብሚሽን ስለሚያወሩ አልደፍረውም። የዘመሩት ራሱ እንዴት እንደደፈሩት ይገርመኛል። በጣም ከባድ ናቸው ቃሎቹ። እዚህ ጋር አሁን ምኞት ማን ነው የምንመኘው? ምኞት እግዚአብሔርን መመኘት። ጳውሎስ ጌታን ይመኛል እና ልሄድ ከሱ ጋር ልኖር ናፍቃለሁ። ናፈኩት ጌታዬን ይላል። ልሄድ ደስ ይለኛል እንደው ስለ እናንተ እንጂ የምቆየው እኔ እዚህ ምንም የለኝም ይላል። ምኞቱ ናፍቆቱ እዛ ነው። አየህ ምኞት አምላኪ ነው። ምኞት ያመልካል። ዓለም ላይ ያለው ምኞት ዓለማዊ ከሆነ ሊያመልክ አይችልም።